የዛሬው ትምህርታችንን በጥያቄ የምንጀምር ይሆናል። እስኪ ከአንደኛ እንጀምር። ለምሳሌ I want dash early tonight። አሁን ባዶ ቦታዋ ላይ የሚገባውን አብረን እንመርጣለን ማለት ነው። So A ላይ ከጎኑ ላድርግ። A ላይ to sleep፣ B ላይ ደግሞ sleeping። ከሁለቱ የትኛውን እንክተት? I want dash early tonight። I want to sleep ወይስ I want sleeping? ከሁለቱ የትኛውን ትክክለኛ መልሳችን? ማለት የሚጠበቅብን I want to sleep A ነች። to sleep I want to sleep አይደለ? ሁለተኛ ልጨምርላችሁ። ለምሳሌ number 2 they decided dash immediately. A to leave, B leaving. okay እንደላይኛው to sleep እንዳለው እዚህ ጋር to leave፣ sleeping እንዳለው ደግሞ leaving። leave ምንድነው? መሄድ። they decided dash immediately በፍጥነት ለመሄድ ወሰኑ። የትኛው ነው? to leave ወይስ leaving? they decided to leave ነው የሚባለው አይደለ? they decided leaving ካላችሁ ትክክል አይመጣም ማለት ነው። ኦኬ he promised አልገባ ይሁን ነገር ለማድረግ me later። A to call፣ B calling አይደለ? ከሁለቱ ትክክለኛ የትኛው ነው? he promised dash me later ሊደውልልኝ ቃል ገባ ስትሉ በእንግሊዝኛ to call me ነው የምትሉት። he promised to call me later ሊደውልልኝ ቃል ገባ። እዚህ ጋር እነዚህ ሶስቱ ሁሉም የወሰዱት ምንድነው? to እና verb one ነው። to sleep፣ to live፣ to call። ስለዚህ want ከምትለው አጠገብ ሁሌ የሚመጣው ምንድነው ማለት ነው? to verb one። decided ከምትለው አጠገብ የሚመጣው እንደዛው ነው። promised ከሚለው አጠገብ እንደዛው ነው። እንጨምር በእነዚህ ብቻ እና በቃ መቼም number 4 ምን ትሉኛላችሁ? I enjoy dash in the evening። ወደ ማታ walk ማድረግ enjoy ያደርጋሉ ያዝናናኛል ለማለት ፈልገን ነው። አሁንም A to walk። what about B? walking አይደለ? ትክክለኛው መልስ የትኛው ነው? I enjoy to walk or I enjoy walking። እዚህ ጋር ደግሞ ትክክለኛ መልሳችን walking። I enjoy walking in the evening። አሁን እንደቀድሙ to sleep፣ to live፣ to call down፣ to walk አንል walking ነው የምንለው ማለት ነው። ኦኬ number 5 they finished dash the house። ምን ማድረግ ነው የጨረሱት? ቤቱን ቀለም መቀባት ጨረሱ። ቀለም መቀባት በእንግሊዘኛ A to paint፣ B ምንድነው? painting። ትክክለኛ መልስ የትኛው ነው? they finished ብላችሁ to paint ነው painting የምትሉት። they finished painting። አሁን ከA ወደ B እየሄድን ነው። እንቀጥል። አንድ ልጨምርላችሁ። ኦኬ number 6 ደግሞ she admitted። ምን ማለት ነው? admitted መቀበል ማመን፣ የሆነ ነገር አድርጌያለሁ ብሎ ማመን። she admitted a mistake ስህተት መስራቷን አመነች። A to make፣ B making። she admitted ምንድነው? making a mistake። so ትምህርታችንን በዚህ ነው የምንጀምረው። እንደ መንደርደሪያ እንዲሆነን ነው ይሄን ያመጣሁት። እስቲ ከስድስቱ ምንድነው የምትረዱት? መረዳት የሚጠበቅብን want፣ decide፣ promise የሚሉት ሁልጊዜ to sleep፣ to live፣ to call ምንን ይፈልጋሉ? to V1 ይፈልጋሉ። በተቃራኒው ደግሞ enjoy፣ finished እዚጋ ድ አለች ፓስት ነው finished፣ admitted እነዚህስ ምንድን ይፈልጋሉ? እነዚህን አይፈልጉም። to walk፣ to paint፣ to make to V1 አይፈልጉም። ምንድን ይፈልጉት? VING ነው የሚፈልጉት። ስለዚህ ለሁለት እንከፍላለን። ምን የሚፈልጉ? to V1 ከዚህ በኋላ ምን ብለን እንጠራዋለን? በባለፈው ትምህርታችን ቀጣይ ነው አይደለ? ይዛለው ኢንፊኒቲቭ
ቪኤንጂ ደግሞ ምንድነው የምንለው? ጀረንድ እና ኢንፊኒቲቭ ብላችሁ ያዙልኝ። ስለዚህ ቨርቦችን አሁን ለሁለት እንከፍለው። ምን የሚፈልጉ ቨርቦች አሉ? ኢንፊኒቲቭ ብቻ የሚፈልጉ አሉ። እንደነማ want፣ decide፣ promise የግድ ኢንፊኒቲቭ ነው የሚፈልጉት። enjoy፣ finished፣ admitted ምን ይፈልጋሉ? ጀርንድ ይፈልጋሉ ማለት ነው። ግልጽ ነው። ለሁለት ተከፈላል ማለት ነው። ስለዚህ ቀጥሎ የትኛው ነው የሚመጣው? እንዴት ነው የሚታወቀው? ቨርቦቻችሁን በማየት የትኛው ቨርብ ነው የሚመጣው? ዋንት ከመጣ ሁሌ የሚመጣው ምንድነው? to sleep። ከነዚህ ስዊች ያሉት እንዴት ልወቅ? ይሸመደዳል። በባለፈው ባስተማርኳችሁ ላይ ሊስቱን በፒዲኤፍ አስቀምጫለሁ። የትኞቹ ቨርቦች ምን ይፈልጋሉ? ጀረንድ ይፈልጋሉ። የትኞቹ ኢንፊኒቲቭ ይፈልጋሉ ማለት ነው። ስለዚህ መገንዘብ ያለብን ኢንጆይ አጠገቡ ሁለቱንም አትቀበልም። የግድ ጀረንድ ነው የምትፈልገው። በቃ ይሄኛውን አትፈልጉም። ዋንት ደግሞ ኢንፊኒቲቭን ብቻ ነው የምትፈልገው። ሁለቱም የየራሳቸው አላቸው። ዛሬ አዲስ ትምህርት ነው ይዤላችሁ የመጣሁት። አንዳንድ የእንግሊዘኛ ቨርቦች ምን እያልኩኝ ነው? በደንብ ተከታተሉኝ። ኢንፊኒቲቭንም ጀረንድንም መውሰድ የሚችላሉ። ዋንት ኢንፊኒቲቭን ብቻ ነው፣ ኢንጆይ ጀረንድን ብቻ ነው። አንድ ቨርቦና ግን ቱ ስሊፕንም ዛት ሚስ ማለት ነው መልሶቻችን ቱ ስሊፕም ስሊፒንግም ቱ ሊቭም ሊቪንግ ሁለቱንም መውሰድ ይችላሉ። እነሱ ላይ ትኩረት አድርገን እንማራለን ዛሬ። ኦኬ ለምሳሌ እንይዝ እዚች ጋር አንድ አይ ላይክ ዳሽ አይ ላይክ ዳሽ ቡክስ። ትክክለኛው መልስ የትኛው ነው? ኤ እንደቀድሞ ቱ ሪድ፣ ቢ ሪዲንግ። ትክክለኛው መልስ የትኛው ነው? ሁለተኛ አይ ሪሜምበር አስታወስኩ። ምን ማድረግ? ዳሽ ማይ ፍሬንድ ጓደኛዬ ጋር ለመደወል ወይም መደወል ምንድነው ማስታወስ? ኤ ቱ ኮል፣ ቢ ኮሊንግ። አንድና ሁለትን አብረን እንሰራለን ማለት ነው። ቅድም ሳስተምራችሁ ትዝ ካላችሁ ከአንድ እስከ 3 የነበሩት ሁሉም ሲወስዱ የነበሩት ኤ ነው። ቱ ቪ1 ኢንፊኒቲቭን ብቻ። ከ4 እስከ 6 የነበሩት ደግሞ ምንድን ነበር? ቢን ነበር። ቨርብ ኤንጂ ወይ ጀረንድ ብቻ ነበር ሲወስዱ የነበሩት። እነዚህስ አንድ አይ ላይክ ዳሽ ቡክስ፣ አይ ላይክ ቱ ሪድ ቡክስ ይባላል አይባልም? በደንብ ይባላል። ትክክለኛው መልስ ይሄ መሆን ይችላል። አይ ላይክ ቱ ሪድ ቡክስ መጽሐፍ ማንበብ እወዳለሁ። አይ ላይክ ሪዲንግ ቡክስ ይባላል ወይስ አይባልም? አይ ላይክ ሪዲንግ ቡክስ። ይችኛው ነች ወይስ ያችኛው ትክክል? they are both correct. I like reading books. you see አሁን ይቺ ላይክ የምትባል ቨርብ ምን ማለት ነች? ከቅድሞቹ በምን ይለያታል? ኢንፊኒቲቭንም ጀረንድንም መውሰድ ትችላለች ማለት ነው። ከቅድሙ የሚለያት የቅድሞቹ ቢሆኑ ግን ይሄን ብቻ። ለምሳሌ I want dash books መጽሐፍ ማንበብ ፈልጋለሁ ብትሉ I want to read books, I want reading books ሁለቱንም ማለት አትችሉም። ለምን? want ነች። want to read ኢንፊኒቲቭን ብቻ ነው የምትፈልገው። like ግን ሁለቱንም መቀበል ትችላለች። የዛሬው ትምህርታችን ሁለቱንም መቀበል የሚችሉትን ነው የምናየው። ሁለት I remembered dash my friend. I remembered to call my friend. I remembered calling my friend. Which one is correct? ከሁለቱ ትክክለኛ የትኛው ነው? Just like the first one, the second verb which is remembered, it can take both. So the infinitive and the gerund. I remembered to call my friend. I remembered calling my friend. They are both correct in English. ሁለቱንም ማለት ይቻላል ማለት ነው። ተረዳችሁኝ? ዛሬ ይዤላችሁ የመጣሁት ቨርቦች እንደነዚህ አይነቶቹ ነው። እንደ like እና እንደ remembered ያሉት ነው። likeም rememberedም ምንድናቸው? ሁለቱንም to read reading ነው ወስዳለች። ይሄኛውም to call calling ነው ወስዳለች። ገብቷችኋል? የዛሬው ትምህርታችን ትኩረት የሚያደርገው ኢንፊኒቲቭንም ጀረንድንም የሚወስዱ ቨርቦች እነማን ናቸው? አንድ ቁልፍ ነገር እዚህ ጋር ልጨምርላችሁ፣ ትኩረት ሰጥታችሁ አዳምጡ። አሁን ሁለቱንም መውሰድ የሚችሉትን በሁለት እንከፍላቸዋለን። በቃ ላይክም ሪሜምበርድም እኮ ሁለቱንም ትወስዳለች፣ ግን ልዩነት ይኖራል። አሁን
I like to read books ስትሉ ምን ማለት ነው? መጽሐፍ ማንበብ እወዳለሁ። I like reading books ስትሉስ ይሄም መጽሐፍ ማንበብ እወዳለሁ። የትርጉም ልዩነት አለ? እዚህ ጋር ምንድነው? same meaning ነው። ምንም ልዩነት የለውም እኮ በቃ በሁለቱም ተናገሩ። ምንም የተለየ ነገር የለውም። I like to readም I like reading መጽሐፍ ማንበብ እወዳለሁ። ሁለተኛውስ I remembered to call my friend. I remembered calling my friend ስትሉ ምንድነው? ይሄም እንደቀድሞ ተመሳሳይ ነው። እስቲ ተርጉሙልኝ። I remembered to call my friend ምን ማለት ነው በአማርኛ? ጓደኛዬ ጋር መደወሌን አስታወስኩኝ፣ ለመደወል አስታወስኩ። ምንድነው? I remembered calling my friend ስንልስ እዚህ ጋር ምን ይፈጠራል? የትርጉም ልዩነት ይፈጠራል ማለት ነው። ምንድነው ያለው የሁለቱ የትርጉም ልዩነት? እንደርስበታለን፣ እናያዋለን። መጀመሪያ የምናያቸው ምንድነው? ሁለቱም አንድ የሚያደርጋቸው ምንድነው? ሁለቱም ኢንፊኒቲቭንም ጀረንድንም ይወስዱልናል። ግን በሁለቱ ደግሞ መካከል ያለው እንደ ላይክ አሁን ላይክ ትርጉማ ተመሳሳይ ነው። ቱ ሪድም ሪዲንግም ቢሆን ሪሜምበርድ ግን ኢንፊኒቲቭ ሲሆንና ጀረንድ ሲሆን ትርጉም ይለያያል። መጀመሪያ ተመሳሳዮቹን በትንሹ ሃይላይት አድርጌ ልስጣችሁ። ፎከስ የምናደርገው ወደሚለያዩት ይሆናል። 3 ቨርቦችን ልስጣችሁ። የመጀመሪያው ላይክ፣ 2 ስታርት፣ 3 ኮንቲኒው። ምን ማለት ናቸው? ላይክ መውደድ፣ ስታርት መጀመር፣ ኮንቲኒው መቀጠል። እነዚህ ሶስቱ ኢንፊኒቲቭንም ጀረንድንም ይቀበላሉ። ሲቀበሉ ደግሞ የትርጉም ልዩነት አይመጣም። የመጀመሪያውን እኔ አይደለ ለምሳሌ አይ ላይክ ብላችሁ አሁን ላይክ ነው የተጠቀምነው። አሁንም ድጋሜ አይ ላይክ ብላችሁ አይ ላይክ ቱ ሪድ ቡክስ ምን ማለት ነው ብለናል? መጽሐፍ ማንበብ እወዳለሁ። እዚህ ጋር የመጣችሁ ማነች? ቱ ሪድ ምንድን ነች? ኢንፊኒቲቭ። ቀጥሎ ደግሞ አይ ላይክ ሪዲንግ ቡክስ። ሪዲንግ ደግሞ ምንድን ነች ብለናል? ጀረንድ። አሁን አይ ላይክ ቱ ሪድ ስትሉና አይ ላይክ ሪዲንግ ስትሉ ምንም አይነት ልዩነት የለም። በቃ መጽሐፍ ማንበብ እወዳለሁ ነው። ይቺ ነገር በደንብ ያዙልኝ እሺ። እስቲ ስታርት የምትለዋ ደግሞ ስታርት ደግሞ ምንድነው? መጀመር ነው አይደለ? ኦኬ they started ድጋሚ አሁንም they started ከላይ ኢንፊኒቲቭ ከታች ጀረንድ they started to work early በጊዜ መስራት ጀመሩ። to work they started working early። ሁለቱም በአማርኛ ስንተረጉም ምንም አይነት ልዩነት የለም። በጊዜ መስራት ጀመሩ። ጀረንድ ይሁን ኢንፊኒቲቭ ምንም ልዩነት የለውም። she continued ቀጠለች። የሆነ ነገር ማድረግ ቀጠለች። she continued to study even though she got tired ደክሟት እንኳን ቢሆን ምን ማድረጓን ቀጠለች? ማጥናቷን ቀጠለች እያለን ነው ማለት ነው። በተመሳሳይ መልኩ she continued studying ብትሉትም ለውጥ የለም። ይቺ ነው እንድትይዙ የሚፈልገው ማለት ነው። ስለዚህ የሰጧችሁ 3 ምሳሌዎች ላይክ፣ ስታርት፣ ኮንቲኒው ሁለቱንም ይቀበላሉ። ኢንፊኒቲቭንም ጀረንድንም ይቀበላሉ። ሲቀበሉ ግን የትርጉም ልዩነት የለም። እንዳልኩት አይ ላይክ ቱ ሪድም አይ ላይክ ሪዲንግም ተመሳሳይ ነው ማለት ነው። እየገባችሁ ነው? በጣም ቀላል ትምህርት ነው። ነገር ግን ይሄ የግራመር ትምህርት የአድቫንስድ ነው። አድቫንስድ ተማሪዎች ናቸው መማር ያለባቸው። ግን ቀላል ነው፣ ከባድ አይደለም። በጣም ጥሩ። እንግሊዘኛ ላይ እነዚህ 3ቱ ብቻ ናቸው ወይ ነው? አይደለም፣ ብዙ አሉ። ከየት እናገኛቸው? ፒዲኤፍ አዘጋጅቻለሁ። 3ቱን ብቻ ሳይሆን ሌሎችንም የሚዘረዘር የሚያስፈልጓችሁን ቤዚክ የሚባሉትን አዘጋጅቻለሁ። እሱን ሄዳችሁ ሌሎቹንም እዩ። ሁሉንም እዚህ ጋር መዘርዘር አንችልም። ዋናው ነገር ምንድናቸው፣ እንዴት ነው የምንረዳቸው የሚለውን አሳይቻችኋለሁ።
አሁን በማስከተል ማሳያችሁ በተመሳሳይ መልኩ ሁለቱንም ይቀበላሉ። ነገር ግን ትርጉም ላይ ግን የሆነ ልዩነት ይኖራል። ኦኬ ትርጉም ላይ ልዩነት ይኖራል። ወደሱ እናመራለን። አንድ ፖይንት የረሷትኝ ያስታውስኳትኛለች። ሁለቱ ልዩነት የላቸውማ። ምንም ልዩነት የለም። ኤሌክትሪድ ማንበብ ወዳለው ኤሌክትሪዲንግ ግን ምናልባት በትርጉም እንኳን ባይለያይ ስንጠቀምበት የምንጠቀምበት ቦታ ሊለያይ ይችላል። ይቺኛዋ ኤሌክትሪዲንግ ምትለው ቀለል ትላለች። ኤሌክትሪድ ከምንለው ኤሌክትሪዲንግ ምላት ኢንፎርማል ትባላለች። ከጓደኞቻችሁ ጋር ከቤተሰብ ቀለል ከሚል ሰው ጋር የምታወሩባት ትሆናለች። ይቺኛዋ ደግሞ ፎርማል ትሆናለች። ፎርማል ማለት መደበኛ ስርዓት ያለው ንግግር። ስርዓት ያለው ማለት የታችኛው የለውም ማለት አይደለም። እሺ ግን ጠበቅ ያለ ጽሁፍ ላይ ምናልባት ብዙ ከመተቀራረቡ ሰው ጋር የምታወሩት ነው የሚሆን። እሷ ነች ልዩነት። በትርጉም ደረጃ ምንም አይነት ልዩነት የለውም። ትርጉም ልዩነት የሚያመጡት እነማን ናቸው? እስቲ እነሱ። አሁን ደግሞ እነዚህን አራት ቨርቦች እናያለን። ሪሜምበር፣ ፎርጌት፣ ስቶፕ፣ ሪግሬት። እነዚህ አራቱ እናያለን። እስኪ የመጀመሪያውን እንይ። አይ ሪሜምበርድ ምን ማለት ነው? አይ ሪሜምበርድ ስትሉ አስታወስኩኝ ነው አይደለ? አይ ሪሜምበርድ ስንል አስታወስኩኝ ነው። ድጋሜ አይ ሪሜምበርድ። አሁን ሁለቱንም እንደሚቀበል እናውቃለን። አይ ሪሜምበርድ ብላችሁ ኢንፊኒቲቭ ድጋሜ ጀረንድ ማምጣት እንችላለን አይደለ? አይ ሪሜምበርድ ቱ ኮል። አይ ሪሜምበርድ ኮሊንግ በእንግሊዝኛ ይቻላል። to call my friend, calling my friend. good። አሁን በሁለቱ መካከል ያለው ልዩነት ምንድን ነው? አሁን ቀደም ትዝ የሚላችሁ ከሆነ like I like to read books, I like reading books ስንል ምንም ልዩነት የለም። እዚህ ጋር ግን ልዩነት አለ። እሺ remember, forget, stop, regret እነዚህ ኢንፊኒቲቭ ጀረን ሲያመጡ የትርጉም ልዩነት አላቸው። ስለዚህ ምንድን ማለት ነው? I remembered to call my friend, I remembered calling my friend። እናንተ እንዴት ነው የምትረዱት? ቀላሉ የታችኛው ነች። በታችኛውን ጀምር። እሺ I remembered calling my friend። ጓደኛዬ ጋር ደውዬለት ነበር። ጓደኛዬ ጋር ደውያለሁ። እሺ ለምሳሌ አሁን ወደ ምሽት አካባቢ ነው። ጧት ላይ ጓደኛዬ ጋር ደውዬለት ነበር። ምንድነው እያደረኩ ያለሁት? አሁን ጧት መደወሌን አሁን አስታወስኩ ማለት ነው። ስለዚህ ጓደኛ ጋር ደውልህለት? አዎ መደወሌን አስታውሳለሁ፣ ደውዬለታለሁ እያልኩኝ ነው። I remembered calling my friend። that means ያስታወስኩት ምንድነው? መደወሌን አስታውሻለሁ። ኦሬዲ ደውያለሁ፣ መደወሌን ደግሞ አስታውሻለሁ ማለት ነው። ተረዳችሁት? ይሄንን ምናልባት ሁለቱንም በዚህኛው ሐሳብ ነው የምትተረጉሙት እናንተ። የላኛው ግን I remembered to call my friend ገና ጓደኛዬ ጋር አልደወልኩኝም፣ ግን መደወል እንዳለብኝ ግን ለመደወል ግን አስታወስኩ ማለት ነው። ልደውል እንደሆነ መደወል እንዳለብኝ አስታወስኩኝ። ስለዚህ የድርጊት ቅደም ተከተል አለ ማለት ነው። እዚህ ጋር የሚቀድመው ምንድነው? መደወሌ ነው። ቀጥሎ ማስታወሴ። ጧት ደወልኩ፣ አሁን አስታወስኩኝ። አንድና ሁለት። እዚህ ጋር ደግሞ አሁን አስታወስኩኝ፣ ቀጥሎ ደውላለሁ። በቃ ታገረውታላችሁ። ስለዚህ የመጀመሪያው I remembered to call my friend ስንል መደወል እንዳለብኝ አስታወስኩኝ፣ ገና አልደወልኩም ግን እደውላለሁ፣ አስታውሻለሁ። አረሳው። I remember አስታወስኩኝ፣ መደወሌን ነው ያስታወስኩኝ። ባለፈ ጊዜ ደውያለሁ፣ መደወሌን አስታወስኩኝ። ሐላፊ መሆኑን ይሄው አንድና ሁለት ብላችሁ አንድ ቁጥር ይቀድማል፣ መደወል ቀድሟል፣ ማስታወስ ተከትሏል። ቀላል ግልጽ ነው። እስቲ ይቺ ልጨምርላችሁ፣ forget የምትለው ልጨምርላችሁ። I forgot past ስለሆነ I forgot። አሁንም ድጋሜ I forgot ምን ማድረግ? to lock the door። ቅድም ማስታወስ ነው። አሁን ደግሞ ምንድነው? መርሳት ነው። I forgot locking the door። ሁለቱን እኔ ምንድነው ልዩነቱ? እዚች ጋር አሁን ቅደም ተከተሉ ing አንድ ቁጥር ሰጥተናል። እዚች ጋር አንድ እንስጥ፣ ይሄ ሁለት፣ ይሄ ይቀድማል፣ መቆለፉ ይቀድማል። I forgot locking the door። I forgot locking the door። ምንድነው እዚህ ጋር እያልን ያለው? ምንድነው? በሩን መቆለፌ ረሳሁት። ልቆልፍ አልቆልፍ አላስታውስም።
you see ቆልፌው ሊሆን ይችላል ቆልፌው አልቆለፍኩትም አላስተዋወስም I forgot locking the door ወደ ላይኛው ጋር ስትመጡስ ቅደም ተከተሉ ከዚህኛው ይጀምራል መርሳት ይቀድማል I forgot ረሳሁኝ ምን ማድረግ በሩን መቆለፍ ነበርብኝ ስለዚህ በላይኛው አልተቆለፈም ማለት ነው እዚህኛው ላይ ግን እርግጠኛ አይደለም ምክንያቱም ቀድሟል መርሳት ከተረሳ አይቆለፍም ማለት ነው አይደለም I forgot to lock the door በሩን መቆለፍ ነበርብኝ ግን አልቆለፍኩም ረስቼው ሳልቆልፍ ወጣሁ ግልጽ ሆኖላችኋል እዚህ ጋር ስለዚህ ሳልቆልፍ ነው የወጣሁት እያለን ነው ማለት ነው ስለዚህ እንደምታዩት ከሆነ ከፍተኛ የትርጉም ልዩነት ያመጣብናል ማለት ነው ሁለቱንም እንቀጥላለን stop regret ይችን ግን ሪቪል አድርግላችሁ I remembered to call my friend ወደኛ ጋር መደወል እንዳለብኝ አስታወስኩኝ የሆነ ነገር ማድረግ እንዳለብኝ አስታወስኩኝ I remembered calling my friend ቅድም ደውዬ ነበር መደወሌን ደግሞ አሁን አስታወስኩ I forgot to lock the door በሩን መቆለፍ ሲኖርብኝ ሳልቆልፍ ወጣሁ ረሳሁኝ ሳልቆልፍ ረሳሁኝ I forgot locking the door ደግሞ መቆለፍ አለመቆለፌን ረስቻለሁ እያልን ነው ማለት ነው stop የምትለዋን እስኪ stop የምትለዋን I stopped to smoke ምን ማለት ነው አሁን to ኢንፊኒቲቭ ስትመጣ ይችኛው ትቀድማለች ይችኛው ትከተላለች I stopped ከዛ ሳውንድ ጀረንድ ላምጣ አይደለም smoking ing I stopped smoking cigarette okay እዚህ ጋር ደግሞ ምንድነው 2 1 ቁጥሩ በጣም ይጠቅማችኋል ኦኬ ስለዚህ የምንቀርሙት ከዚህ ይሆናል ከዛ ወደዚህ ትመጣላችሁ ማለት ነው ኦኬ ሁሌ የምትቀለው የታችኛው ስለሆነ ከታችኛው ልጀምርላችሁ እናቆም አሁን ሁለቱንም ምናልባት የምትተረጉሙት በታችኛው ሐሳብ ነው I stopped smoking a cigarette ምን ብላችሁ ነው የምትተረጉሙት ሁለቱንም ብዙ ሰው ሲጋራ ማጨስ አቆምኩኝ ብሎ ነው የሚተረጉመው ሁለቱንም ሲጋራ ማጨስ አቆምኩኝ ስለዚህ የሚቀርመው የትኛው ነው ከማጨስና ከማቆም ለምሳሌ ሲጋራ ማጨስ አቆምኩኝ ስንል ሲጋራ ማጨስ አቆምኩኝ ሁለት ድርጊቶች አሉ ማቆም ማጨስ ከሁለቱ የትኛው ነው የሚቀርመው ማቆሙ ነው ቀጥሎ የሚመጣው አይደለም መጀመሪያ ናጨስ ነበረ ቀጥሎ አቆም ቀደም ተከተሉ ከአንድ ወደ ሁለት ይላል ማለት ነው ማጨስ ስሞኪንግ ይቹት አንድ ነች ማቆም ስታፕድ ሁለት ነች ቀደም ተከተሉ እንደዛ ነው ስለዚህ የታችኛው ሲጋራ ማጨስ አቆምኩኝ ነው አጨስ ነበር the first action was smoking I used to smoke in the past but I quit the habit of smoking የማጨስ ልምዴን ትቻለሁ ቀደም ተከተሉ እንደዛ ነው ከጀረንድ ወደዚህ ይመጣል ግልጽ ነው ይችኛው ግን ቀደም ተከተሉ ነው ያት I stopped to smoke a cigarette ስለዚህ stopped ቀድሞ የመጣ ድርጊት ነው ማቆም እዚህ ጋር ግን ማቆም ስንል መቼም እናቆምና ቀጥሎ ማጨስ ይቀጥላል ማለት አይደለም ቀጥለን ሁለተኛ ላይ አጨሳናል ማለት ማጨስ አላቆምንም ማለት ነው ምንድነው ያደረገው እዚህ ጋር I stopped ለምሳሌ ኮምፒውተር የሆነ ነገር እየሰራው የነበረ I stopped doing that ምን ለማድረግ to smoke a cigarette ያቆምኩትኝ የሆነ ነገር መስራው ነው ገባችሁ I was walking in the street የርኩኝ ነበር መንገድ ላይ I stopped suddenly to do what to smoke a cigarette ስለዚህ መጀመሪያ የሆነ ነገር አቆምያለሁ I stopped ፖዝ አረኩኝ የሆነ ነገርን ሲከናወን የነበር የሆነ አክሽንን ፖዝ ማቆም ማለት ነው then ምን አደረኩኝ I smoked a cigarette after pausing something የሆነ ነገር ካቆምኩኝ በኋላ አጨስኩኝ ግልጽ ነው is everything clear በስለዚህ በሁለቱ መካከል ከፍተኛ ልዩነት አለ ማለት ነው ግን ብዙ ተማሪዎች ይሄኛውንም አጨስ አቆምኩኝ ብላችሁ ልትተረጉሙት ትችላላችሁ regret መጸጸት አይደለም I regret to tell you the truth ምን ማለት ነው እዚህ ጋር to tell infinitive I regret telling you the truth ሁሌ ጀረንድ እንደምቀድም ተነጋግረናል አንደኛ ነች ሁለተኛ ስለዚህ ቴሊንግ ከቀደመ ነግሬዋለሁ ማለት ነው የቀደመው እሱ ነው
I regret telling you the truth እውነቱን ስለነገርኩክ አሁን ላይ ይጸጽተኛል። መጀመሪያ ነገርኩት መጸጸቱ ቀጥሎ መጣ ማለት ነው። መጀመሪያ ነገር ነበር አሁን ነው የተጸጸትኩኝ። ጀረንድ እቺ እንደዛ ነች። I regret telling you the truth እውነታውን ነግሬዋለሁ ምን ነው ባልነገርኩት ነው ጸጸት ነው። ምክንያቱም መጀመሪያ የሚቀድመው መንገር ነች መጸጸት ቀጥሎ ነው የመጣችው። እዚህ ጋር ደግሞ ተገላቢጦሽ ነው። እጸጸታለሁ እውነቱን ልነግርህ ስለሆነ ቀድሞ የሚመጣው መጸጸት ነው። ከተጸጸትኩ በኋላ ነው ልነግረው ያሰብኩት አይደለ? መንገር አልፈለኩም ገና ከመጀመሪያው። እዚህ ጋር ግን ከነገርኩት በኋላ ነው መጸጸቱ የመጣችው። እዚች ጋር ግን I regret to tell you the truth I am sorry that I have to tell you something አሁን ልነግርህ ስለሆነ የሆነ ነገር በጣም ይሰማኛል እያልኩኝ ነው ማለት ነው። ቀደም ተከተሉ እንደዛ ነው። ስለዚህ በዚህኛው ገና አልነገርኩትኝም ግን እየተጸጸትኩኝ ነው። እዚህ ጋር ግን ነግሬዋለሁ ምን ነው ባልነገርኩት እያልኩኝ ነው ማለት ነው። ትንሽ ሐሳቡ ኮንሰፕቱ ቀጠር ሊል ይችላል መደጋገም ይጠበቅብናል ማለት ነው። ስለዚህ አራቱን ባስቀምጥላችሁም እዚህ ጋር ከነዚህ ውጪ አሉ ሌሎች try የምትለው verb try ራሱ የዘኝ ጸባይ ያላት ኢንፊኒቲቭ gerund ትወስዳለች የትርጉም ልዩነት ታመጣለች። የትርጉም ልዩነት የማያመጡት እነማን ነበሩ ትዝ ካላችሁ? ላይክ ምንም የትርጉም ልዩነት እንደሌላት አይተናል። ላይክ ቱ ሪድ ላይክ ሪዲንግ ማንበብ መውደድ ነው በቃ ምንም ልዩነት የለውም። ቀደም ተከተል ምናምን እንደምትሉት እዚህ ጋር የለም። ስለዚህ ቢያንስ አራቱን እስቲ ጠንቅቃችሁ እኮ ሪሜምበር ፎርጌት ስቶፕ ሪግሬት የሚሉትን በደንብ ሌሎቹን ደግሞ ፒዲኤፍ ኖታችን ላይ ተካተዋል። ይችኛውን ፓርት እንደዚህ ትርጉማቸው የሚለያየውን ግን በሆነ ቪዲዮ መለስበታለሁ። ሰፋ ያለ ትምህርት ሆኖ በደንብ እንድትረዱት ጊዜ ሰጥተን እንማራለን ማለት ነው። ለዛሬው እዚህ ላይ ይበቃናል። ሰሞኑን በተከታታይ ኢንፊኒቲቭ ጀረንድ እያልን የአድቫንስድ የግራመር ትምህርት ነው በጣም አቅልል መሬት አወርደን እየተማርን ያለ ነው። በቀጣይ ሌላ የእንግሊዘኛ ወሳኝ ቶፒክ ይዤላችሁ እመጣለሁ። ስለተከታተላችሁኝ ቴንክ ዩ። ፒዲኤፉን ቴሌግራም ቻናላችን ላይ ሰዋሰው አካዳሚ የሚለው የቴሌግራም ቻናላችን ላይ ሄዳችሁ ታገኛላችሁ። ቻው